በጉዞ ወቅት ኤልቪራ ከህልሟ ሰው ጋር ለመገናኘት ህልሟን የሚያጎናጽፈውን የፕሪንስ የግጥም መጽሐፍ አነበበች። ባል የሞተባት እናቷ ርብቃ አዲስ የፍቅር ፍላጎት ስላገኘች ቤተሰቡ ወደ አዲስ ቤታቸው እየሄዱ ነው። እዚያም ኤልቪራ እና እህቷ አልማ ከእንጀራ አባታቸው ኦቶ እና ከአዲሷ የእንጀራ እህታቸው አግነስ ጋር ተገናኙ። በአጭር የግል ስነስርዓት ኦቶ እና ርብቃ ተጋቡ። ከዚያም በኋላ አግነስ ኤልቪራ ቤቱን ጉብኝት ሰጠች። ኤልቪራ በተለይ የንጉሳዊ ቤተ መንግስት በርቀት ማየት ስለምችል ስለ ሁሉም ቆንጆ ነገሮችና በውጭ ስላለው ውብ ጫካ በጣም ተደሰተች። በራት ጊዜ ቤተሰቡ በሰርግ ይደሰታል። በድንገት ኦቶ በልብ ድካም ውስጥ ማለፍ ሲጀምር የመተንፈስ ችግር አለበት። በአግነስ ፊት ላይ ደም ሳልና ጠረጴዛ ላይ ወድቆ ሞተ። በማግስቱ ኤልቪራ አባቷን የማጣት የራሷን ልምድ በማካፈል አግነስን ለማጽናናት ትሞክራለች። ይሁን እንጂ አግነስ ኦቶ ለገንዘብ ርብቃን ብቻ እንዳገባ ተናገረች። ኤልቪራ በአሁን ጊዜ ከጠበቆቹ ተመሳሳይ መረጃ እየተሰማረች ላለችው እናቷ ለመናገር ቸኮለች። ርብቃ ኦቶን በገንዘብ አግብቶ ስለነበር አንዳቸውም ሳይኖራቸው ተጣለዋል። ለማንኛውም ነገር ጠበቆቹን መሬትና ከብቶችን የሚወስዱ ያብራራሉ እና ርብቃ የምትቀበለው ብቸኛው ነገር ጥቂት ሳንቲሞች ብቻ ናቸው። ጠበቆቹ ከሄዱ በኋላ ርብቃ በድንጋጤ ወደቀች። ሌላ ወንድ ለማግኘት በጣም አርጅቻለሁ ብላ ታስባለች። ስለዚህ ኤልቪራ ለቤተሰቡ እንደምታገባ ተናገረች። ሆኖም ርብቃ ኤልቪራ ትክክለኛ ሰው ለማግኘት በጣም አስቀያሚ እንደሆነች እና አልማ ገና ለማደለችን ብላ ታስባለች። ስለዚህ እሷን ማግባት አትችልም። በጣም የተጎዳች ኤልቪራ ወደ ክፍሏ ተመለሰች እና ሲት ከመውጣቷ በፊት ፊቷን በመስታወት ውስጥ ለጥቂት ጊዜ ተመለከተች። ከተወሰነ ጊዜ በኋላ ከቤተ መንግስት መልእክት ደረሰ። የንጉሳዊ ቤተሰብ ፍቃድ። በቅርቡ ኳሲኖራቸውና ልዑል ሙሽራ ስለሚመርጥ ሁሉም የተከበሩ ልጃገረዶች ይጋበዛሉ። አግነስ ወዲያውኑ ተመስግባለች እና ኤልቪራም እንዲሁም። ነገር ግን ጠቃሚ የአያት ስም መስጠት ሳትችል ስትቀር አግነስ እንደ የእንጀራ እህቷ አስተዋወቀቻት። መልእክተኛው ስሟን እንደ ኤልቪራ ቮን ስቴፕሲስተር ጻፈ። ግን ለማንኛውም በጣም ተደሰተች እና ከልዑል ጋር ስለመጋባት ህልም አላት። ርብቃ ስለ ኳሱ ስትሰማ ኤልቪራ የበለጠ ቆንጆ ለማድረግ ወደ ሐኪም ሄደች። ማሰሪዎቹን ማስወገን፣ አፍንጫ ማስተካከል እና የአይን ሽፋሽፍት ማራዘሚያዎችን መጨመር ያስፈልጋል። ርብቃ በእጥፍ እንደምትከፍለው ቃል ገባች። ከኳሱ በኋላ ግን ኤልቪራ በቀዶ ጥገና ክፍል ወለል ላይ ያለውን ደም ሁሉ ማስተዋል አትችልም። ርብቃ የአፍንጫ ካታሎግ ስትመለከት ማሰሪዎቹ ያለ ምንም ችግር ይወገዳሉ። ይሁን እንጂ የአፍንጫ ማስተካከያ በጣም ያማል። ምክንያቱም ዶክተሩ ምንም አይነት ሰመመን ሳይኖር ሲችል ስለሚጠቀመውና ኤልቪራ በጠቅላላ ሂደት ውስጥ ጮኋል። በኋላ ኤልቪራ ማህበራዊ ጸጋዎችን ለመማር በማጠናቀቂያ ትምህርት ቤት ለበርካታ ወጣቶች ልጃገረዶች ጋር ተቀላቀለች እና ለአፍንጫ ማከም ድጋፍ ማድረግ አለባት። ለልዑሉ ማሳየት 3 ሴት ልጆች በምህሩ ይመርጣሉ። ነገር ግን ሁሉም ሰው አሁን ማድረግ አለበት። ኳሱ እንደሚስት ለመምረጥ የሚችሉ ሀብታም ወንዶች የተሞላ ስለሚሆን ጥሩ የስሜት የመጀመሪያ ትምህርት ዳንስ ነውና መምህሩ ኤልቪራ ከሁሉም አስቀያሚ ልጃገረዶች ጋር ወደ ቡድኑ ጀርባ ላካች። አግነስ ወደፊት ተጠርታለች። በዚህ ምሽት በእራት ወቅት ኤልቪራ በጣም መሰረታዊ የሆነ ሾርባ ይቀርባል። ሁሉም ሰው ብዙ ምግቦች ይበላል። አግነስ ለአባቷ የቀብር ስነስርዓት ማዘጋጀት ትፈልጋለች እና ርብቃ በገንዘቡ ምክንያት ኤልቪራ ባል እስክታገኝ ድረስ መጠቀም እንዳለባት ነገረቻት። በጣም የታነደች አግነስ የኦቶን አካል እየሰበሰበች እያለ ኤልቪራን ቆንጆ ለማድረግ ገንዘብ ያባከኑ እንደሆነ ጠቆመች። ነገር ግን ርብቃ አልማና ኤልቪራ ከአሁን በኋላ የማትለብሰውን የአግነስ ልብስ እንደምታገኝ ለማሳወቅ አቋረጠቻት። ይህንን አግነስ ክፍሏን ለቃ እንድትወጣ አደረጋታል። አባቷን ስትፈትሽ ትኋኖች ሰውነቱን እየበሉ ነው ትጮኻለች። በማግስቱ ትምህርቶችን እንደ ደጋፊ ትክክለኛ አጠቃቀም ደረጃ ላይ ሲወጥና ሲወርዱ መጽሐፎችን በራሳቸው ላይ ማመጣጠንና እንዴት ፍርድ ቤት እንደሚቀርቡ ባሉ የተለያዩ ርዕስ ጉዳዮች ይቀጥላሉ። በቀኑ መገባደጃ ላይ መምህሩ ወደ ላቀ ደረጃ የሚያልፉ የተመረጡ ተማሪዎች ዝርዝር ሰቅሎ ኤልቪራ ሌላ ሴት ልጅ እሷን ለማስተካት እየተሻገረ በማየቷ ተገረመች። ይህንን ልዑል ለማግባቷ ተጨማሪ ቅዠት ያስነሳል። በማግስቱ የተመረጡ ቡድን አዳዲስ ትምህርቶችን ይጀምራሉ። ይህም በበለጠ ዳንስ ይጀምራሉ። መምህሩ ኤልቪራን ደብሉ በመጀመሪያ ለማሳየት በፍጥነት ለማቋረጥና የባከነች ተጽዋቷን ለመምረጥ ብቻ ነው። ርብቃ ኤልቪራን እንድታልፍ ለመምህር ከፍሎ ነበር፣ ያለበለዚያ እሷ አትመረጥም ነበር። ኤልቪራ በሁሉ ፊት ካዋረደ በኋላ መምህሩ አግነስና ሌሎች 2 ሴት ልጆች እንዴት እንደተሰራ ለማሳየት ግንባር እንዲወጡ ያደረገ። ምሽት ላይ ኤልቪራ አንዳንድ የእጅን ቀሚሶች ትሞክራለች። ነገር ግን ለእሷ በጣም ትንሽ ናቸው። ርብቃ እዛት የሚስማሙበት መንገድ ለማግኘት ከሄዱ በኋላ ኤልቪራ ባዶ ገላዋን መስታወት ተመለከተችና አለቀሰች። ከዚያም በልብሷ ውስጥ የደበቀችውን የቀረፋ ጥቅል አግኝታ ትበለዋለች። በማግስቱ ሁሉም ልጃገረዶች ከማዳም ሶፊ ጋር የ1 ለ1 ስብሰባ አደረጉ።
እሱም ልዑል የሚወዳት ለአግነስ ነገረቻት። ኤልቬራም ተራ ሲደርስ ተስፋ ቢስ እንደሆነችና ማንም እንደማይመርጣት ስልገት ታለቅሳለች። ሶፊ እውነት እንዳልሆነ እና ራሷን በኤልቬራ እንደምታይ ትናገራለች። ሶፊ የአፍንጫን ድጋፍ እንድታውል ካደረገች በኋላ ኤልቬራ ከውስጥ ጋር ለማዛመድ ውጫዊን እየቀረጸች እንደሆነ ጠቁማ ደወለች። እሷም ዋናው ነገር ውስጧ መሆኑን ለማስታወስ ትንሽ ነገር ትሰጣለች። በኋላ በጫካ ውስጥ ኤልቬራ ለአልማ ጾታውን ታሳያለች። ይህም የቴፕ ትል እንቁላል ይሆናል። ከዋጣቸው የፈለገችውን ያህል መብላት ትችላለች እና አሁንም ትሉ የምትበላውን ስለሚበላ ክብደቷ ይቀንሳል። አንዴ ቀጭንና ቆንጆ ከሆነች መድኃኒቱን ብቻ መውሰድ ትችላለች። አልማ እብድ ሀሳብ ነው ብላ ታስባለች። ነገር ግን ኤልቬራ ጭንቀቷን ችላ ብላ ለማንም እንደማትናገር ቃል ገብታለች። ይህ በእንዲህ እንዳለ አግነስ ከተረጋጋ ልጅ ኢሳቅ ጋር ተገናኘች። እሱም ምስጢራዊ ግንኙነት ነበራት። ይቅርታ ጠየቀችው እና እንደምትወደው ምላሽ። ነገር ግን ልዑሉ ከማግባት ሌላ አማራጭ የላትም። በጫካ ውስጥ ኤልቬራ የቴፕ ትል እንቁላል ወሰደች። በድንገት የሞተች ወፍ አጠገቧ ወደቀችና አንዳንድ ጩኸት ሰማች። ለመረመር ሄዳ ሴት ለማግኘት ሲያወሩ 3 ሸካራሞች ያገኘች። ከመካከላቸው አንዱ ራሱን ማስታገስ ነውና ኤልቬራ ባዶውን የኋላዋን ለማድነቅ መረዳት አትችልም። ሲዞር አይናቸው ተገናኙ እና ይሄ ልዑል ጁሊያን መሆኑን ትገነዘብ ደነገጠች። ሌሎቹ ሰዎች ባለጌ አስተያየቶችን ሰጡ። ኤልቬራ ሸሸች። ጁሊያን እንደ ለመደበቅ እና ለመመልከት ብቻ ብዙ ቅዠቶች ሲኖራት ታለቅሳለች። ከሱ ጋር ስለመሆን ምሽት ላይ ኤልቬራ ወደ ቤት ወጣች እና በጋጦ ውስጥ አንዳንድ እንግዳ ድምጾች ሰማች። ስለዚህ የማጣራት ሄደች። ኢሳቅና አግነስ ሲሾካሾኩ ስታቅ በጣም ደነገጠች። ስለዚህ ለእናቷ ለመናገር ቸኮረች። ጠዋት ላይ ርብቃ ነገሮች የሰበረችና ስድቧን እየጠራች አግነስ ላይ ትጮኻለች። ኢሳቅ እንደገና እንዳታይ ስለከለከለቻት እና አሁን አገልጋይ መሆኗን ለማስታወቅ በፊት የአንገት ሐብሏን ሰበረች። ከዚያም ኢሳቅ ለመለወጥ ጊዜ ሳይጠው ከንብረቱ ተባረረ። በመኝታ ክፍሏ ውስጥ ኤልቬራ የተደበቁ መጋገሪያዎችን መብላቷን ቀጥላለች። ከ3 ወራት በኋላ እንደ ኢትዮጵያ አቆጣጠር የአፍንጫ ድጋፍ በመጨረሻ ለበጎ ይወርቃል። ኤልቬራ አሁን ፍጹም ፊትና ቀጭን አካል አላት። አግነስ እንደ ባሪያ ስትሰራ ለማየት በመስኮት መመልከት ትወዳለች። ሁሉም ሰው አሁን ሲንድሬላ ይላታል። በሚቀጥለው የዶክተሩ ጉብኝት ወቅት የአይን ሽፋሽፍት ማራዘሚያ ጊዜ ነው። ጭንቅላቷ በወንበር ላይ ታስሮ ህመሙን ለማቋቋም ቀላል ክሬም በአይኖቿ ላይ ይደረጋል። ሐኪሙ የአይን ሽፋሽፍቶችን ሲሰፋ ነገርስ የኤልቬራ አይኖች ክፍት ይደረጋል። ግን ክሬሙ በቂ አይደለም እና ኤልቬራ በጠቅላላ ሂደት ውስጥ በህመም ትጮኻለች። በዚያ ምሽት አልማ ከእንቅልፏ ነቃችና በአንሶላ ላይ ደም አገኘችና ገለጠች። አሁን ሴት ነች። ኤልቬራ በነጎድጓድ በህመምና በረሃብ ምክንያት መተኛት አትችልም። በጣም ተስፋ ስለቆረጠች አይኖቿ በፋሻ ቢታሰሩ ምግብ ለማግኘት ከክፍሏ ለቀቀች። አልማ ኮሪደሩ ውስጥ አገኘቻትና ኤልቬራ ወደ መታጠቢያ ቤት እንደምትሄድ አስመሰለች። ወጥ ቤት ስትደርስ ኤልቬራ ድምፅ ሰማችና መደበቅ ተሳናት ነበር። ነገር ግን አግነስ ብቻ ናት። አዛነችለትና ምግብ ሰጠቻት። በሚቀጥለው የዳንስ ትምህርት ሶፊ ከመምህሩ ጋር በድብቅ እንደምትገናኝ ገለጸች። ኤልቬራ በመጨረሻ ነው ዳንሱ የሚያሳዩ ከፊት ካሉት ልጃገረዶች ጋር ለመቀላቀል በጣም ቆንጆ እንደሆነች ይቆጠራል። ምሽት ላይ አግነስ ኤልቬራ ገሏን ስታጠብ አንዳንድ ምግቦች በድብቅ ታመጣለች። ኤልቬራ ለመረቦች ስትዘጋጅ ጸጉሯ እያጣች እንደሆነ ስታይ በጣም ደነገጠች። ከትንሽ ቆይታ በኋላ አንድ ሰው ርብቃ ትልቅ ዋጋ እንዳለው የተነገረችው የሚያምር ቀሚስ አመጣ። አግነስ ኤልቬራ እንድትለወጥ ሲረዳ ሰውየው የአግነስን ፊት በስድብና ፊቱን በመጥፋት ምላሽ ሰጠ። ሰውየው ሰድቦ ከሰደበ በኋላ ሳማት። አግነስ ግን ገፍታ ወደ ላይ ተፋ። ርብቃ ወዲያውኑ እንድታጸዳው አዘዘቻት። ከዚያም ሰውየው የኤልቬራ ጸጉር እየወደቀ መሆኑን ስላስተዋለ ጭንቅላቷ ላይ ዊግ አስቀምጦ የሀብታም እንደምታረጋቸው ተናገረ። እኩለ ሌሊት ላይ ኤልቬራ ተጨማሪ ምግብ ለማግኘት ክፍሏን በጸጥታ ትታ እናቷ ከሰውያ ጋር ስትቆሽሽ ሰማቻት። ይህ በእንዲህ እንዳለ አግነስ በሩን ከፈተችና በድብቅ ኳሱ እንድከታተል የተደበቀውን ቀሚስ አገኘች። ኤልቬራ ሾልካ ለመውጣት ስትሞክር አገኘቻት እና ልብሱን ለመስረቅ ሞከረች። እነሱ ይጣላሉ እና ቀሚሱ ተቋርጧል። አግነስ ስለ ቀሚስ ወደ ኳሱ መሄድ አትችልም። ኤልቬራ እንደተጨነቅ በሪካፕ ተቋርጧል። ልጇን አስቀመጠች። ለመተኛትና እንድተኛ የሚረዳ መድኃኒት ሰጣታል። አግነስ ወደ አባቷ መኝታ ክፍል ለማልቀስ ሮጠች። እሷም የሰበሰበውን ጠረን ለመቋቋም አበቦቹን ተሞልታለች። አጸያፊ ትሎች መላ ሰውነቱ ላይ የተሳቡ ነው። ነገር ግን የሐር ትሎችን ለማስተካከል አግነስ ቀሚስ ላይ የሚደርሱ ናቸው። የሞተችው እናቷ በፊቷ ስታይ አግነስ በድንጋጤ ነቃች። ሴትዮዋ በልጇ ኬስ ውስጥ አዳዲስ ትሬቶችን እንደተወችና አሰልጠኛ እኩለ ሌሊት ላይ ወደ ዱባ እንደምትቀየር ተናግራለች። በማግስቱ ርብቃ ኤልቬራ በዊጋ የተዘጋጀች ረዳታለች። በግብዣው ላይ እያንዳንዱ ልጃገረድ ራሷን ከልዑል ጋር የማስተዋወቅ እድል አላት። በጣም የተሳላቸች የሚመስለው አንድ አገልጋይ ስለ እያንዳንዱ ባችለር አንዳንድ መረጃዎች ሲያነቡ ከጓደኞቹ ጨካኝ አስተያየት ይሰጣሉ። ኤልቬራ ተራ ሲደርስ ሶፊ ራሷ እንዴት እንደሰለጠነች ለሌሎቹ ጌቶች ይነግሯታል። ጁሊያ ግን አሁንም የተደነቀ አይመስልም። ከዛ በኋላ ለዳንስ ጊዜው አሁን ነው እና ኤልቬራ እንደ ዋና ዳንሰኛ ተመረጠች። ይህም በመጨረሻ የጁሊያን ትኩረት አገኘ። ከዚያም ትክክለኛ ኳስ ጊዜው አሁን ነው እና ብዙ ጌቶች ኤልቬራ እንድትደንስ ለመጠየቅ በጉት ይጠብቃሉ። ነገር ግን ጁሊያ በመጀመሪያ ይመርጣል። ጁሊያ ቆንጆ እንደሆነች ሲነግራት ኤልቬራ በደስታ ተሞላች። ነገር ግን
ጥለቱ ሲቆረጥ ይቆረጣል። አግነስ የሚያምር ቀሚስና የተሸፈነ ፊት ለብሳ መጣች። ልዑል እሷን ለማግኘት ቸኩሎ በምትኩ አብሯት ጨፍራል። ስለዚህ ልቧ የተሰበረው ኤልቪራ ከክፍሉ ወጣች። ብሪንገን ታመችና ብዙ የትል እንቁላል ለማዋጥ ወደ መለወጫ ክፍል ሮጠች። ርብቃ ብሩም ሳይቆይ ተከትላት መጣች። ማልቀሷን እንድታቆም ነገረቻት፣ ምክንያቱም ብዙ ወንዶች ስለሚመርጡ። ኤልቪራ እንደምትወስድ ነግራት ርብቃ ጥፊ መታቻት፣ እንድትመለስም አረገቻት። ኤልቪራ የቀረውን ሌሊቱን ከሚጠይቁት ሰዎች ጋር ስጨፍር አሳልፋለች። ነገር ግን አግነስ ከማየቷ አልቆመችም። ሁሉ ጊዜ ከጁሊያ ጋር ስጨፍር ነበር እና እናቷ ከብዙ ጌቶች ጋር ማሽኮርመም፣ ቀሚሶች ላይ ሻሽ መጠቀስና እዚያም ጠረጴዛ ላይ ቶሎችን ማየት ጀምራለች እና ሰዎች አንገታቸው ላይ ሲደርሱ እየዞረች እንደሆነ ተገነዘበች እና ጭንቅላቷ የተጎዳ ነው። ከዚያም ሰዓት 12 ሰዓት ደርሷል እና አግነስ ከመሸቱ በፊት ቤት እንዳለባት ታስታውቃለች። ልዑል ከኋላ ሲሮጥ ኤልቪራ በንዴት ትመለከታለች። ተመልሶ ሲመጣ አግነስ ጫማ በአንድ እጁ ይዞ ነበር። በውስጡ የሚስማማው ልጅ እንደሚያገባ ተናገረ። ወደ ቤት የሚደረገው ጉዞ ኤልቪራ መጮህ ትቀጥላለች። በር አጠገብ የተወደደውን ዱባ አገኘች። በጣም በዚህ ተናደደች። ኤልቪራ ቢላዋን ይዛ አግነስን በማጥቃት ጫማዋን እንሰጥ ጠይቀቻት። አግነስ ጥፋቱን ለማስወገድ ራሷን ትከላከላለች። የእንጀራ እህቷን ትጥቅ ማስፈታት ትችላለች። በምትኩ ኤልቪራ ልትነቃት ትሞክራለች እና ማሳደድ ጀመረች። ርብቃ ሁሉንም ጩኸት ሰምታ ኤልቪራ በጊዜው አቆመች። ነገር ግን ወደ ቤት ከመጣችው ሰው ጋር ማሽኮረሟን አላቆመችም። አግነስ ለመሸሽ እድሉን ትጠቀማለች። በመውጣቱ ላይ ሌላውን ጫማ ትተዋለች። ከዚህም በኋላ በክፍሏ ውስጥ ኤልቪራ ጫማውን ለመልበስ ትሞክራለች። ነገር ግን አይሆናትም። ተስፋ መቁረጥ ኤልቪራ ቢላውን ይዛ አንዳንድ መቁረጥ ጀመረች። የቅጣቶቿን እሷን በምታደርገው ተመሳሳይ ጊዜ መውደቅና የህመሟ ጩኸት የአልማን ትኩረት ይስባል። የደም መፍሰሱን ለመቀነስ በእህቷ እግር ላይ መሀረሟን ስትጠቀልል ርብቃ ጩኸቱን ሰምታ ወደ ክፍሉ ገባች። የተሳሳተ እግሯን እንደሰራች ስትገለጽ ለኤልቪራ የእንቅልፍ መድኃኒት ሰጠቻት። ርብቃ ስራውን ስትጨርስ ተናግጣ አልማ ሮጠች። ሁሉም የኤልቪራ እግሮች ላይ ጣቶቿ ተቆርጧል። በሂደት ወቅት ኤልቪራ ጁሊያን ጫማውን በእግሯ ላይ አስቀምጦ እንደ ሙሽሪት ሲመርጣት ህልም አለማች። በማግስቱ ጠዋት ኤልቪራ በህመም ከእንቅልፏ ነቃች እና የገፈች አልጋዋ ወደቀች። ደግሞ አንድ አገልጋይ የልዑል መምጣት ሲያበስት ሰማለች። ስለዚህ ከክፍሏ ለቃ መውጣት መሬት ላይ ተሳበች። ደረጃዎቹ ችግር ናቸው እና እሷ ባረፈችበት ወረድ ላይ ደም እየደማች ደረጃዎቹን ተከባላ ጨረሰች። አግነስ ይህንን አይታለች፣ ነገር ግን ችላ ትላታለች። በምትኩ ልዑሉን ለማግኘት መውጣት መርጣለች። ጁሊያ ጫማውን በአግነስ ላይ ይሞክራል እና በትክክል ይጣጣማል። ስለዚህ እሷ እንደ ቀጣዩ ንጉሳዊ ሙሽራ ተመርጣለች። ኤልቪራ ብልሽት ሲያጋጥማት ጥንዶቹ ተሳሙ። ከዚያም በኋላ አልማ እህቷን አርኖ መድኃኒት እንድጠጣ አስገረደቻት። ይህም ትል ከአፏ እንዲወጣ አስገረዳት። አልማ ያዘችው። በጣም ረጅም የሆነው ትል ሙሉ በሙሉ ከኤልቪራ አካል እስኪወጣ ድረስ መጎተትና መጎተት ጀመረች። አልማ ትሉን በቢላ ከገደለች በኋላ አንዳንድ የእናቷን ጌጣጌጦች ሰረቀች። ርብቃ አይታ እና ከወንድ ጋር ባለጌ ሆና እንድትቀጥል ችላ አለቻት። ከዚያም አልማ ኤልቪራን ከቤት ወጥታ ከእሷ ጋር በፈረስ እንድትሳፈር ረዳቻት። አሁን ሁለቱም እህቶች ሸሽተው ተቆጣጣሪ እናታቸውን ትተው መሄድ ይችላሉ።